ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሁሌም በዚህ ሰዓት በጉጉት የምትጠብቁት እንደ አዲስ የተሰኘው ፕሮግራማችን ሰዓቱን ጠብቆ ተጀምሯል። እንግዲህ ይህ ፕሮግራም በጣም ባጭር ጊዜ ውስጥ ተወዳጅነትን እያተረፈ ነው። ያም የሆነበት ምክንያት ደግሞ በየቤታችን ያሉትን ነገሮች በዕለት ተዕለት የምናደርጋቸውን ነገሮች እዚህ መድረክ ላይ የሚያንጸባርቅ ስለሆነ ነው። ለዛም ደግሞ ምስክሮች እናንተው ተመልካቾቻችን ናችሁ። በውስጥ መስመር ለምትሰጡን ሀሳብ፣ አስተያየት በሙሉ ምስጋናችን ከልብ ነው። እጅግ በጣም አድርገን እናመሰግናለን። እንግዲህ እንደሚታወቀው ይህ ፕሮግራም በየሳምንቱ የተለያየ አይነት ግንኙነት ያላቸው ግለሰቦች እየመጡ እየተጨዋወቱ ያላቸውን ገጠመኞች እየነገሩን በቀጣይ ላይ ደግሞ ባለው የፕሮግራማችን ክፍል ላይ ተወዳድረው አሸንፈው ተሸልመው የሚሄዱበት መድረክ ነው። እንግዲህ እናንተም ተመልካቾቻችን እዚህ መድረክ ላይ መምጣት መወዳደር ትችላላችሁ። ፕሮግራሙን የማቀርብላችሁ እኔ ዳር እስከ ዳር ርስቱ ነኝ። በየቤታችሁ ሆናችሁ የምትመለከቱን ሁላችሁም ተመልካቾቻችን እዚህ መድረክ ላይ የመጣችሁ ዳር እስከ ዳር ተወቃቅሳችሁ ዳር እስከ ዳር ተሞጋግሳችሁ እንደ አዲስ ተዋወቁ። የዛሬ እንግዶቻችን ወይም ደግሞ ተወዳዳሪዎቻችን እንኳን በደህና መጣችሁ። ስማችሁን ታስተዋውቁናላችሁ፣ ያላችሁበትን ሁኔታ፣ ስራ ነው ትምህርት ላይ ናችሁ፣ እንዲሁም ደግሞ ግንኙነታችሁ ምንድነው የሚለውን ትነግሩንና እንቀጥላለን። ካንቺ ልጀምር። ቅድስት ማርሸት እባላለሁ። ከእህቴ ጋር ነው የመጣሁት። የምሰራው ፎቶ ቤት ነው የምሰራው እና በተጨማሪም ደግሞ ሞባይል ቤት። መልካም፣ ወደ አንቺ መጣ። እሺ፣ ማለት እባላለሁ። የቅድስት እህት ነኝ። የቤት እመቤት ነኝ። እሺ፣ ወደ እናንተ ልምጣ። እኔ ቤተልሔም እባላለሁ። ከእህቴ ጋር ነው የመጣሁት። ስራዬ ሰራተኛ ነኝ፣ ባንከር ነኝ እና በተጨማሪም ደግሞ ዲኮር ባለሙያ ነኝ። ደስ ይላል በጣም። እሺ እጽብ እባላለሁ። የእህቷ ነኝ። የቴክስታይል ምህንድስና ሙያ ላይ ነው እየሰራ ያለሁት። በጣም ጥሩ። እንግዲህ የዛሬ ተወዳዳሪዎቻችንን ተዋውቀናል። ስለዚህ ይሄኛው የፕሮግራማችን ክፍል የሚሆነው ከአዘጋጅ የሚቀርቡላችሁ ጥያቄዎች ይኖራሉ። እነዛን ጥያቄዎች እዚህ ጋር እንደምትመለከቱት አዎ ወይም ደግሞ አይ ያላችሁ ምላሻችሁን ትሰጡናላችሁ። ከዛ ግን ለምንድነው አዎ ያላችሁት፣ ለምንድነው አይ ያላችሁት ማብራራት ግዴታ ነው። አያይዛችሁም ደግሞ ያጋጠማችሁ ገጠመኞች ካሉ ትነግሩናላችሁ፣ ታጫውቱናላችሁ። ቀጣይ የፕሮግራማችን ክፍል ደግሞ የሚያሸልም ፕሮግራም ነው። እሱን ደግሞ ስንደርስ አሳውቃችኋለሁ። ስለዚህ እንጀምር። እሺ፣ ቦታችሁን ያዙልን። ጥያቄው ከእህቴ የሚያበሳጨኝ ሁለት ባህሪዎች አሉ። ከእህቴ የሚያበሳጩኝ ሁለት ባህሪዎች አሉ። አዎ ከሆነ መልሳችሁ አዎ የሚለው ላይ፣ አይ ከሆነ ደግሞ መልሳችሁ አይ የሚለው ላይ እየረገጣችሁ ምላሻችሁን አሳውቁን። እሺ፣ በያላችሁበት መዞር ትችላላችሁ። እንግዲህ ሁላችሁም አዎ ብላችኋል። ምንድነው ከእህትሽ የሚያበሳጭሽ ሁለት ባህሪ? አንደኛው ስልክ አታነሳም ማለት ስልክ አታነሳም ስልሽ በጣም በሚያበሳጭ ሁኔታ ማለት ነው። ስልክ ያለማንሳት ችግር አለባት። ሁለተኛ ረባሽ ናት፣ ልጆቼ ማለት ነው። ከልጆቼ እኩል ትረብሸኛለች። ሰው ቤት ውስጥ በጣም እንደ ልጆቼ ስለምትረብሸኝ ታበሳጭ። ምን እያደረገች ነው የምትረብሸው? ምን እያደረገች ነው? ሩል ብሬክ ታደርጋለች። ከልጆቼ ጋር ያለኝ ኢንተራክሽን እሷ ካለች አይሰራም። ይሄ ያበሳጨኝ ማለት ነው። እንደ አክስት እንደ ኩላንቲ ነገር ትሆናለች እና እሱ ግን ያበሳጫል። ስልክ ለምንድን ነው የማታነሺው ግን? ያው ፈልጌው አይደለም ሆነ ለመናገር ግን አንድ ሁለት ምናምን ሲደጋገምብኝ በሶስተኛ የሆነ ሼም ይዘኝና ምን ይሉኛል በሚለው የበለጠ ስህተቱን አበዛዋለሁ። ግን አንስቼ እንትን ማለት ነበረብኝ። አስተካክላለሁ።
አስተካክላለሁ ብላለች። አስተካክላለሁ። በነገራችን ላይ በጣም ብዙዎቻችን ላይ ያለ ነገር ነው ይሄ። ስልክ አለማንሳቱ ብቻ ሳይሆን የሆነ ነገር ካደረግን በኋላ ይሄ በሼም እንቀጥለዋለን። ጭራሽ ከስህተት ላይ ስህተት ከስህተት ላይ ስህተት እየደረብን እንሄዳለን። አስተካክላለሁ ብላለች። እንግዲህ ወደ እናንተ ልምጣ። የሚያበሳጭሽ 2 ባህሪ ከእህትሽ? የመጀመሪያው ልክ ታኮርፋለች። አኩራፊ ናት። እሺ ልክ እሷ ያለችው ነገር ካልሆነ በስተቀር ነው ልክ አክሰፕት አታደርግም ሌሎችና ይሄ ባህሪዋ በጣም ያበሳጨኛል። ሌላው የእሷ ኤቭሪ ማቴሪያሎች እንዲነኩባት አትፈልግም። ያንቺን ግን ትነካለች። የእሷ እንዲነካ አትፈልግም። እሱ ባህሪ ያበሳጨኛል። እውነት ነው፣ እውነት ነው። ስለዚህ ያንቺ እንዲነካ አትፈልግም። ለምንድን ነው ማለት? ታመሰቃቅለዋለች ስትነካ። መንካቷ ሳይሆን መበሰጨኝ እኔ ስፈልገው ማንገት ፈልጋለን ነገር እና ሳጣው በሳጫለሁ። ቢያንስ ማወቅ አለብኝ የሆነ ዕቃዬ ሲነካላለሁ። ለዛ በቃ ተናግረሽ ንቂስ። ምንድን ነው አንቺስ የሚያበሳጭሽ ከሷ 2 ባህሪ? የሆነ ቦታ ልንሄድ ስንል ቶሎ አትወጣም። ታረፍጃለች። ሳትፈጃለች። እሺ አታርፍጂ። እና እንዴት ነው ትቆጣኛለች። ማነው ግን ታላቅ? አንቺ ነሽ ታላቅ። ትቆጣሻለች እና በቃ የሆነ ነገር ማድረግ ፈልጌ ኖ ትላለች እሷ። ከዛ ያ ነገሩ ያበሳጨኛል። ለምንድን ነው ማትፈቅጅላት? አይ ትክክል ስላልሆነ ነው። አዎ እሱ ምንም ጥያቄ የለውም። ትክክል ባልሆነ ነገር ያው ኖ ነው፣ ምንም ጥያቄ የለውም። እና አክሰፕት ካረኩትና ሎጂካል ከሆነች አክሰፕት አደርጋለሁ። ግን ልክ ባልሆነ ጉዳይ ላይ ኖ ነው። መልካም። እሺ እሺ፣ መጥቻለሁ። ማልፍሽ መስሎሽ ደስ ብሎሽ ነበር? አይ አልቀረም፣ መጥቻለሁ። ከእህትሽ የሚያበሳጭሽ 2 ባህሪ ምንድን ነው? እኔ ያው ከልጆቿ ጋር ባላት ነገር ያው ልጆቿን ይሄ ማለት ይሄ የድሮ እናቶች ታውቂያለሽ፣ ልጆቻቸውን በዱላ ወይ በምን የሚያምኑ ወላጆች አሉ። ልጅ መቀጣት አለበት የሚባለውን ነገር እሷ ጋር በጣም እንትን ሆኖ ነው የማገኘው። ለምሳሌ አሁን ምሳ አልበሉም አይደለ? ሲመጡ ታስበላቸዋለች ምናምን ነገር ማለት ነው። እንዴ ማርያምን የዋለ አሁን ምሳውን በጣም እሷ ተቸግራ ነው የምትሰራው፣ ጠዋት ተነስታ ምናምን እና ሳይበሉት ይመጣሉ ከትምህርት ቤት። ከዛ 10 ሰዓት ላይ ታስበላቸዋለች ማለት ነው። እና በቃ በዛ ሰዓት እኔ አለቅሳለሁ ምናምን ማለት ነው። እግዚአብሔርን ጭራሽ ወልደሻል? አልወለድኩም። በቃ ታይዋለሽ። እኔ አንቺን አንደርስታንድ አድርጌሻለሁ። በቃ በጣም ልጆቿ ላይ ያላት ነገር እንትን ይለኛል። በቃ እነሱ ላይ ስትጮህ ስትናገር ምናምን በጣም ነው የምናደረው ከምልሽ በላይ ማለት ነው። በጣም ማናደድ ልትጀምሪ ነው ባይዘው። ልናደድ ነው። እኔ ልናሳጭኝ ይሄ ነው በቃ ይሄ ነገሯ በጣም ብትተውልኝና ደስ ይለኛል። በነገራችን ላይ ልጅ ማሳደግ በጣም 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 ከባድ ነገር ነው፣ ቀላል አይደለም። እኔ አሁን ለምሳሌ ፐርሰናሊ ከራሴ ኤክስፔሪየንስ ብነግራችሁ ልጆቼን በራሴ እጅ ነው የማሳድገው። ከቤት እንኳን አሁን እንደዚህ የስራ አጋጣሚ ኖረው ስወጣ አባታቸው ከሌለ በቀር ለማንም ሰጥቼ ልጆቼን አልወጣም። ያ ማለት ለምንድን ነው? የምፈራው ነገር አለ። አሁን እኔ ለምሳሌ ምንድን ነው እኔ ስበሳጭ፣ ስናደድ፣ ሲደክመኝ፣ ልጅ ያደክማል፣ ቀላል ነገር አይደለም። እንደ ፍቅራቸውም ሁሉ ድካሙ ደግሞ በዛው ልክ ነውና ስበሳጭ፣ ሲደክመኝ ይሄ እነሱ ላይ የምቆጣው መበሳጨው ነገር አለ እና ያልወለዳቸው ሰው ወይም ሞግዚትም ሊሆን ይችላል። ያ ሰው ግን እንዴት ሊሆን ይችላል እነሱ ላይ ብዬ ሳስብ በጣም ነው የምፈራው። እና ይሄ ልጆች የማበሳጨት ነገራቸው እኔ አንደርስታንድ አደረግሻለሁ። ከዛ ደግሞ ምግብ አልበላም ሲሉ ደግሞ በቃ ዓለም ሁላ ናት የምትገለባበጥብን። ሌላ ነገር ቢያደርጉ ይሻላል፣ ቢረብሹን ይሻላል እንጂ ምግብ አልበላም ሲሉ በጣም አስበያቸው። አንቺ ደግሞ ታይዋለሽ። እሺ ወደ ቀጣዩ ጥያቄ እናልፋለን። ቦታችሁን ያዙልን። ቀጣዩ ጥያቄያችን የሚሆነው ከእህቴ ጋር የማረሳው ልዩ ገጠመኝ አለኝ ነው። ልዩ ገጠመኝ ካላችሁ አዎ፣ ከሌላችሁ ደግሞ አይ እያላችሁ ምላሻችሁን አሳውቁን። በያላችሁበት መዞር ትችላላችሁ። ደስ ይላል በጣም። ልዩ ገጠመኝ አለን ብላችኋል። ቅድስት ከአንቺ ልጀምር። አሁን ሐምሌ ላይ ምናምን ነው እንደውም አሁን ትዝ አለኝ
ፎቶ ቤት በጣም ቢዚ ነበርን እና ማለት ነው ካሜራማኑ ለምሳ ወጥቷል እና እኔ ደግሞ እሷ ድንገት መጣችና አንዴ የሚታጠብ ቦርድ አለ ላምጣ ብያት ወጥቼ ስቱዲዮን እንድጠብቅልኝ ነው። ከዛ የሆኑ ሰዎች መጥተው ፎቶ ማንሳት ይችላል ፎቶ ማንሳት ይችላለሁ ብላ ካሜራው ላይ ባለው ሴታፕ ማለት ነው እግዚአብሔር አንስታ እያስመረጠቻቸው ደረስን ማለት ነው። ኦኬ ምንም ይሄ አጀስት ሳታደርግ ምንም በቃ ካሜራው ላይ ባለው ሴታፕ ማለት ነው በቃ። ከዛ እኔ ማን መቶ አንስቷቸው ነው አልኩኝ ስታስመርጣ። ፎቶ ደግሞ በጣም ነው የሚያስቀው በቃ አነሳሷ ምናምን በቃ እና ሰዎቹ ደግሞ የሆነ ተዘጋጅተው የመጡ ይመስላሉ። በሀገር ባህል ልብስ ነው ሹሩባ ምናምን ተሰርተዋል እና ልክ ካሜራማኑ ሲመጣ በደንብ አሳምነናቸው የሆነ ሻይ ቡና ብለናቸው እዛው ምናምን እንደገና ሌላ ፎቶ በዛ ሞድ አስቢው እንግዲህ። ምን አነሳሳሽ ግን ማለት አሁን ይሄ ራንደም ለሆነ ሰው ራሱ ላይገባን ይችላል። ምክንያቱም ምንድን ነው ሙያው ላይ ያለ ሰው መቼም በትክክል ይገባዋል ምን ሊሆን እንደሚችል እና ምን አነሳሳሽ እንደዛ ለማድረግ? ጠብቁ ማለት አልፈለግሽም ነው ማለት የሚቆዩ መሰለኝና ቆይ ሰዎቹም መቆየት አልፈለጉም እና እኔ እኮ ማንም የለም ብዬ ለመመለስ ነው። ከዛ በቃ እዚሁ ላይ ባለው ይሄ ትክክል ይሆናል በቃ እዚህ ላይ ያለው ሴቶች ብዬ በቃ በጣም ነበር የሚያስቀው። አውትፑቱ የተንጋደደ ጨለማ ምናምን በጣም ነው የሚያስቀው። ባይለው ከሷ ጋር አሁን እንደውም አዎ ያልኩት ይሄ ገጠመኝ ነው እኔ ራሴ ያለኝ ማለት ነው ሪሰንትሊ ያለኝ እና ያስቀር የተንጋደደ ብቻ ሳይሆን ስፖርቱ ማለት አንደኛ ሰውዬ ላይ ስፖርቱ ሙሉ ለሙሉ ሲያይ ነው ይታያል። እውነት በጣም ይሄን ገጠመኝ ያረሳው እንደው ያው ሳቀልን ለማድረግ ነበር። አንቺ እኔ እስካሁን ፌቨር እንደሰራውላት ነው ባይዘው የምቆጥረው። እውነት ነው ባትጃቸው ኑሮ ምናልባት ላይ ቆዩና ላይ እነሱ ይችሉ ነበር። ሰዎቹ ግን መቆየታቸው ነው በጣም ይገረመኝ። እግዚአብሔርን በቃ እንደምንም እንትን ብለን ብዙ ፎቶ ስለተነሳችሁ ብዙ አልመረጣችሁም በሚለው ነው። ስለዚህ የተሻለ ደግሞ እሷንም እንትን ሳናረግ ማለት ነው እሱን አረሰውም። ስለዚህ አንቺም ጋር የተለየ ገጠመኝ የለም? ይሄው ነው። ቀጣዩ ጥያቄ የሚሆነው እህቴ ባደረገችው ወይም ደግሞ በተናገረችው ነገር አስለቅሳኝ ታውቃለች። እህታችሁ አስለቅሳችሁ ካወቀች አዎ በማለት አስለቅሳችሁ ካላወቀች ደግሞ አይ በማለት ምላሻችሁን አሳውቁን። መዞር አይቻልም። እሺ በያላችሁበት ዙሩ። እንግዲህ እዚህ አንድ ልዩ መልስ ብቻ ነው ያለው። ወደ አንቺ ልምጣ ቅድስት። ምን አድርጋ ነው ያስለቀሰች? የዛሬ 15 ቀን መኪና ገጭቷት ነበረ። እንኳን እግዚአብሔር አተረፈሽ። አሜን። ባረኩት ነገር ነው ሳቀችው። ባይደውና ልጅ አውርዳ ማለት ልጆቿን አውርዳ ልትገባ ስትል ገጫትና የሆነ እንትን አላት። የሆነ የምር በቃ እንትን አላትና ወደቀች ምናምን። አዎ በቃ በጣም ተጎድታለች ምናምን። ግን ያው ብዙም ስለማታስ እኔ አሁን ሲያመኝ ወይኔ ፈለጠኝ ቆረጠኝ ምናምን ነው የምለው። እሷ ግን እንትን አትልም። ከዛ ደወለችልኝና ስራ ባይዘው መኪና ገጨኝ አለችኝ። ከዛ እስኪ ማርያምን በይና መኪና ገጭቶሽ ነው እንደምትስቂው ምናምን ብዬ መኪና ገጨኝ ነው እያልኩሽ ያለሁት አለች። ቢገጭሽ እና ምን ሆንሽ ተረፍሽ? ከዛ አይ በቃ ፊልም ላይ እንደማየው ሲያጋጨኝ አለቀስኩኝ። በጣም ተሰምቶኝ አለቀስኩኝ። ልጆቼ ትዝ ብሎኝ ብላ እንደዛ ስትል እስቲ እግዚአብሔርን በይ ብዬ ሳኩኝ ማለት ነው። እንዴ ማለት እኔ አንደኛ ወሬዋ ነው እንትን ያለኝ። ለካ ቤት በጣም ተጨንቀው ነበር ምናምን በጣም ተጨንቀው ሆስፒታል ሄዳ ቼክአፕ ምናምን አድርጋ ምናምን ነው በቃ መቷት ነበረ ትንሽ። ከዛ በቃ ዘጋቼ ማለት ነው። እኔም ሼም ያዘኝ አልሄድኩም። ከዛ በሳምንቱ ሄድኩና በቃ እግሯ ላይ ወደቅኩ ማለት ነው። እኔ ታውቂያለሽ እንደምታስቢኝ ታውቂኛለሽ ባህሪን ከአንቺ ሌላ ማንን እንትን እላለሁ ምናምን የምር ማለት ነው። በጣም ተሰማኝ። ከዛ እግሯ ላይ ወደቅኩ። አይ በቃ አንቺ ስለማትፈልጊ ነው አለች ማለት ነው። ከዛ በቃ ደሞመንት እንደዛ ስትለኝ አለቀስኩ ማለት ነው። እኔ ነበርኩ እኮ ማልቀስ የነበረብኝ ስትስቂ
ገጨኝ ስትልሽ እኮ ስትስቂ ነው የነበርኩ ማለት ነው። በቃ እንደዛ ስትለኝ የሆነ ከእሷ ውጭ ማድረገው የለምና የዛኔ እንደዚህ ነው ያለቀስኩት። እንትን ነው ቀለል አድርገሽ አስበሽው ነበር አንቺ መጀመሪያ ስታወራሽ? እኔ ኮምፕሊኬትድ ነገር ማኔጅ ማድረግ አይችልም አይምሮዬ እና ሁሉንም ነገር እንደ ቀልድ ይሁን የማየው አላውቅም። ልክ እንደዛ ስትለኝ በቃ ከዛ ግን ታረቀን መሰለኝ በሚሆን ነገር አድርጌለት ያን አይዞሽ አንቺ በተራ ትስቃለሽ አይደል? እንግዲህ በተራ ዛሬ ስቃለች እሷ። ብስቅብሽም ኖርማል ነው አይደለም? ኖርማል ነው። አስለቅሳሽ የዛን ቀን ግን በእሷ ምክንያት ነው ያለቀሽው? አስለቅሳሽ ታውቃለች ወይ ነው እህትሽ ጥያቄው? ነው በተፈጠረው ነገር ማለት በሲቹዌሽኑ ነው እንጂ ምንም ከሷ ጋር አልተገናኘም። ቀጣዩ ጥያቄ የሚሆነው ከእህቴ የተሻለ ሙያ አለኝ ብዬ አስባለሁ። እኔ ሙያተኛ ነኝ፣ ደግሞ እህቴ ሙያ አላት እንዴ ብላችሁ የምታስቡ ከሆነ አዎ እያላችሁ፣ አይ እኔ እንኳን እንደዚህ አልደራደርም እሷ ነች ሙያ የምትበልጠኝ ካላችሁ ደግሞ አይ እያላችሁ ምላሻችሁን አሳውቁ። መኮረጃ አይቻልም፣ ዲስኳሊፋይድ ያስደርጋል በነገራችን ላይ። እሺ በያላችሁበት መዞር ትችላላችሁ። ሲመስለኝ ሐቃቁን ነው መሰለኝ ያወሩት። በዚህኛው ረድፍ አይ ተብሏል፣ በዚህኛው ረድፍ ደግሞ አዎ ተብሏል። ከኔ የተሻለ ሙያ አላት ብለሽ ታስቢያለሽ? በጭራሽ ማለት ከሷ የተሻለ ሙያ አለኝ ብዬ ነው የማስበው። ጥያቄው እንዴት ነበር? ከእህቴ የተሻለ ሙያ አለኝ። ከእህቴ የተሻለ አዎ፣ ትክክል ትክክል። አዎ በደንብ አለኝ። በደንብ እሷ ራሱ ታውቃለች። ምንም ማብሰላችልም። ውሃም በስነ ስርዓት አታሞቅ። ኧረ ውሸት ቢያንስ ማርሸት ሙት ውሸቷን ነው። እግዚአብሔርን በጣም እኔ ለሼፍ ከኔ ጋር ኮምፔር ሲደረግ ነው። እሺ ያው ግን አትችልም፣ ማብሰል አትችልም ነው እኮ ያለች። ማብሰል አትችልም። እኔ ትችላለች ማለት ይከብደኛል። ለምሳሌ ጥያቄው አልገባትም። ከኔ የተሻለ ሙያ አይ እንዲሁ ግን አሁን ማብሰል እንዲሁ በማብሰል ደረጃ ታበስላለች። ግን ያው ሙያ እንለውም እኮ ነው። ማርያምን አውቃ ነው እንዴ? ሙያ አይደለም ነው። ምን እንደሆነ ታውቂያለሽ? እኔ የምችላቸው ምግቦች አሉ አሁን የሚሄዱልኛል። እሷ ግን ሁሉንም ትችላለች። በቃ ሁሉንም ምግብ የፈለገ። ለምሳሌ ምንድን ነው አንቺ ስትሰሪ የሚዋጣልሽ? እንቁላል አይደለም። ምን ልበልሽ? ጥብስ በጣም ነው። ኢቭን እውነት ክትፎ ራሱ እችላለሁ። እግዚአብሔርን እመቤቴን ታውቃለች። እግዚአብሔርን አንቺ ክትፎ እችላለሁ። ማርያምን ይኸውልሽ ጥብስ እችላለሁ። ዋና አቅምሰሽ ታውቂያለሽ? እመቤቴን ደግሞ ድንገርሽ ባሏ ክትፎ በጣም ነው የሚወደው የሚሰራው። እመቤቴን ይኸው ጠይቂያት። ባሏ ማለት ነው በጣም ነው የሚወደው የምሰራውን ክትፎ ማለት ነው። ክትፎ፣ ጥብስ፣ ዶሮ እችላለሁ። እመቤቴን አንቺ ምንድነው ጉዱ? ያውቃለ በቃ ባንቺ አይነት እግዚአብሔር አይዋጥልሽም ነው። ግን ከኔ አንጻር ግን እሷ አሁን ጥብስ እችላለሁ አልኩሻ። የእሷ ደግሞ ጥብስ በጣም ይለያል በሚለው እንያዘው እንጂ በጣም ነው የምሰራው። እንዴ እግዚአብሔር እርግጠኛ ነኝ አሁን ደግሞ እራት ሰርተሽ የምታበያት አንቺ ነሽ። አንቺ ወልደሽ ራሱን የሚገራርም ምግብ አይደል እንዴ? እግዚአብሔር ቅዱስ ነው። ወልዳ ማለት ነው እመቤት በጣም ተነስቼ ማለት ነው። የሚገራርም ደግሞ ገንፎና አጥሚት አትወድም አውቃለሁ። የምትወደውን እዚህ ጋር ጠዋት ተነስቼ ነው የምሰራላት እሱን። ጥያቄው ግን ከኔ የተሻለ ነው አይደለሽም? በቃ አሁን እሱ ላይ ቦተም ላይ ነው። ከኔ የተሻለ ሙያ የለሽም። አይ አንቺ አንደርስታንድ እንዳያረጉ እኔ ባለሙያ እንዳልሆንኩ ኦሬዲ አይደለም ብለሻል እዛ ጋርና ታልሻል። ምን ያህል በቃ እንግዲህ ለማስታረቅ ያህል ተመልካቾቻችን ከሷ የተሻለ አታበስልም፣ ነገር ግን በራሷ ደግሞ ቆንጆ የሚጣፍጥ ነገር ትሰራለች። በቃ እሺ ወደ እናንተ ልምጣ። ባለሙያ ከአንቺ የተሻለ አታበስልም። እንደዛ ለማለት ሳይሆን እኔ ብዙ ጊዜ አዳዲስ ነገሮችን መሞከር እወዳለሁ እና
የሆነ ነገር አይቼ ከመጣው ይሄንን ሞክር ምናምን የተሻለ ብዬ ያሰብኩት እሱ ነው እንጂ ሼዝ ፐርፌክት ትችላለች። ሁሉም ነገር ትችላለች። እኔ ግን ብዙ አዳዲስ ነገሮችን ከመሞከር አንጻር ነው እንደዛ ያልኩት። ስም ያልተሰጣቸውን ነገሮች አንቺ ትሞካከራለች። የሆነ ነገሮች እንደበላልቂ አዲስ ነገር ነው መሞከር ስለመወድ ያንን ከዛ አንጻር ነው እንደዛ ያልኩት። አንቺም ግን ተስማምተሻል መሰለኝ። ተስማምተሻል ብለሻል። አዎ የእህቴ ሙያ ይበልጣል ከኔ ብለሻል። እሺ ምላሽሽ ነው እሱን ያለን እኛ አይደለንም። ትክክል ነው። ልክ እንዳለችሽ ነው። አዳዲስ ነገሮች ላይ ወሮፍሷ ከኔ የተወሰነ ትቀድመኛለች እና ግን ይሄ እንዴት ነው የሚባለው ሩት የምንመገባቸው ምግቦች ላይ እንጀራ፣ ይሄ ኤቭሪዴይ የምንበላቸው ነገሮች ላይ በሱ ላይ ያው ቤት ውስጥ እኔ ነኝ በደንብ ሰርቭ ማድረገው። የስራውም ሁኔታ ከኔ በጣም ቢዚ ስለሚያደርጋት ቤት ያለው ነገር በብዛት እኔ ነኝ ከቨር ማድረገው እና የኔ አክሰፕት ይደረጋል ቤት ላይም ብዙ ጊዜ የእሱ አዳዲስ ነገሮችን በዛ አምኜ ነው የተሸነፍኩት። ስለዚህ የፈጠራ ችሎታውን በማድነቅ ነው አሳልፈሽ የሰጠሽው። በጣም ጥሩ። ቤተሰብ እየተቆጣችሁ ግን እኩል ስቃችሁ ታውቃላችሁ? ቤተሰብ ሲሪየስ ሆኖ በጣም የሆነ ጥፋት አጥፍታችሁ ሊሆን ይችላል። እኩል ስቃችሁ ታውቃላችሁ? አዎ በጣም በደንብ። እስኪ አጋጣሚውን አጫውቱን። ማዘር የሆነ ነገር ስታወራ ነው እና በጣም ወይ እሷ እያለቀሰች ስታወራ ማለት በጣም እንትን ብሏት ነው የምታወራው። እንደዚህ ሆነ እንዲህ ስትል እኔ አልችልም፣ እሷ ደግሞ በእኔ ሳቅ ትስቃለች ማለት ነው። ያው ዩዥዋሊ አምሽተን ስንገባ ሁሌም ወይ ተጠባብቀን አንዳችን ለብቻ እንዳንቆጣ ምናምን እንገባለን እና ማዘር ማለት የብዙ እናቶች ባህሪ ነው ብዬ አስባለሁ። የሆነ ሴናሪዮ ትፈጥራለች፣ የሆነ ፊክሽን የሆነ ነገር ታወራለች። የከሌ ልጅ እንደዚህ ሆኖ እና በቃ እናንተም አሁን ዛሬ እንደዚህ ሆናችሁ ምናምን ስትል በዛ ነገር ብዙ ጊዜ ሀፕን የሚያደርገው እኛ ቤት ይሄ ነው። ስስቁ ግን ምን አይነት ሪያክሽን ነው ያለው ከእናታችሁ? ኧረ ታብዳለች። በቃ አይ ዶንት ኖ በልጅ ፍቅር ቅጥል ያርጋችሁ ወደፊት ትላለች። ወልዳችሁ ትላለች። ወልዳችሁ ያው ሁላችንም ኢትዮጵያውያን ወልዳችሁ እየተባልን ያደግነው። ከጎንሽ ታገኛለች ነው የሚባለው ብዙ ጊዜ። እውነት ነው። በነገራችን ላይ እውነት ነው ማለት ግን እኔ አሁንም ቢሆን እንደዚህ ትልቅ ሆናችሁ ራሱ ማለት ነው እንደዚህ አይነት አጋጣሚዎች ይፈጠራሉና እኔም እንደናንተው ነኝ። ይሄ ሳቄ ካመለጠኝ በቃ መቆጣጠር አልችልም። ከዛ በኋላ ሰው ለምን እዛ ጋር ፍርጥ አይልም። ምንም መመለስም መቆጣጠርም አልችልም። ትንሽ እንትን የምትል በተለይ ደግሞ በጣም ሲሪየስ የሆነ ሰው ጋር ከሆነ በጣም የሚያሳፍር አጋጣሚ ነው የሚሆነው። ወደ ቀጣዩ የፕሮግራማችን ክፍል አልፈናል። ይህ የፕሮግራማችን ክፍል የሚሆነው ስክሪን ላይ ቃላት ወይም ደግሞ ምስል ይሰጣችኋል። ያንን በምልክት የማስረዳት ውድድር ነው የሚሆነው ማለት ነው። ለእያንዳንዳችሁ አንዳንድ ጥያቄ ይደርሳችኋል። ያ አንዳንድ ጥያቄ ደግሞ 1,000 ብር ያሸልማል። ይህንን ዙር በብቃት አሸንፎ የተወጣ ደግሞ ተወዳዳሪ ወደ ቀጣዩና እጅግ በጣም አጓጊ ወደ ሆነው 15,000 ብር ወደሚያሸልመው ዙር በፍቃደኝነቱ ማለፍ ይችላል ማለት ነው። ከመጀመራችን በፊት እያንዳንዱ ጥያቄዎች 20 ሰከንድ ብቻ ነው ያላቸው። ስለዚህ በ20 ሰከንድ ውስጥ በጣም በፍጥነት ማስረዳት ይጠበቅብሻል። አንቺ ደግሞ መመለስ። እሷ ነው የምታስረዳው። የመጀመሪያውን እሷ ታስረዳለች፣ ቀጣዩን ደግሞ አንቺ ታስረጅልናለሽ። ስለዚህ ወደ አንቺ መጣሁ። ስክሪን ላይ የምታየውን ነገር በ20 ሰከንድ ውስጥ ታስረጅልናለሽ። ምንም አይነት ድምፅ ማውጣት አይቻልም። ዲስኳሊፋይድ ያስደርጋል። መፍተል ጥጥ። ቀጣዩን ጥያቄ ደግሞ ላንቺ ይዘን መተናል። አስረጅልን። በሙከራ ውስጥ አገኘ። ሰከንዳችሁ እየቆጠረ ነው። አንቺ ወደፊት ትምህርት ቤት ቃላት ማውጣት አይቻልም። ትምህርት ቤት ዩኒቨርሲቲ። የስ በትክክል ተመልሷል። ዩኒቨርሲቲ ነበረ። እሺ አሁን ደግሞ ወደ እናንተ መጥቻለሁ። እናንተ ትሆናላችሁ የምታስረዱት። በሙከራ ውስጥ እንድታገኝ እየሞከርሽ ሰከንዳችሁ እየቆጠረ ነው። ቤት
ቤተሰብ ብለሽ ያለው ኖ ቃላት ማውጣት አይቻልም። ግን ቀጥልሽ። ዘመድ ሰዓት አልቋል። አንቺማ ሀገርን ብለሽ ብትነግሪያት ደስ ይልሽ ነበር። እሷ ብቻ ማውጣት ማችን የመሰለኝ ቃል አይደለም የሚያስረዳው ሰው ቃላት ማውጣት። እሷማ ግዴታ ነው በቃላት ውስጥ አይደል የምታስረዳ። ስለዚህ ሀገር የሚለው ጥያቄ አልተመለሰም። ወደ አንቺ መተናል። ስክሪን ላይ የምታዩን ለእህትሽ አስረጅልን። ቲቪ፣ እጅ። ሰከንዳችሁ እየቆጠረ ነው። ቲቪ መቀየር፣ ሪሞት በትክክል ተመልሷል። በስተመጨረሻም ሪሞት ተመልሳለች። ከአፍታ ቆይታ በኋላ ውጤት ይዘን እንገናኛለን። በያላችሁበት ጠብቁን፣ የትም እንዳትሄዱ። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። እንግዲህ እንደተመለከታችሁት እጅግ በጣም እንዴት ነበር? በጣም ጥሩ ፉክክር የነበረበት ውድድር ነው። እዚህኛው ዙር ላይ ቤቲና እጹብ አሸንፋችኋል። ስለዚህ ቤቲና እጹብ እድል አላችሁ። አሁንም 15,000 ብር ወደሚያሸልመው ዙር ያላችሁን ገንዘብ አስይዛችሁ ማለፍና መወዳደር ትፈልጋላችሁ ወይስ ደግሞ የተሸለማችኋትን ወይም ያገኛችኋትን ብር ይዛችሁ መሄድ ትፈልጋላችሁ? ትወዳደራላችሁ? እንወዳደራለን ብለዋል። ስለዚህ ካንቺ እንጀምራለን። ይሄኛው ዙር በነገራችን ላይ ከቅድሙ ለየት የሚያደርገው ምንድነው? ተመሳሳይ ነው። ስክሪን ላይ የምትመለከቱትን ነገር በምልክት የማስረዳት ውድድር ነው አሁንም የሚሆነው። ነገር ግን የተሰጣችሁ 10 ሰከንድ ብቻ ነው። በ10 ሰከንድ ውስጥ አስረድታችሁ መልሱን ማሳወቅ አለባችሁ ማለት ነው። ስክሪን ላይ የምታዩን ነገር ለእህትሽ አስረጅልን። ምግብ፣ ሙዝ። ሰከንዳችሁን እየተጠቀማችሁ ምግብ፣ ሚቆምዛዛ፣ ቆምጣጣ፣ የሚመር ነገር። ሰዓት አልቋል። ደርሰሽ ነበር እኮ ስሙን መጥራት ነው የቀረሽ። ትርንጎ። እንዴት ልጠራ? ትርንጎ እንዴ? ትርንጎ አታውቂም? የሚመር የሰው ስም ብቻ ነው ትርንጎ የምታውቂው? ጥራጥሬ አይደለም ፍራፍሬ ነው። ግን ኤክስፕሌን ማድረግ ይከብዳል። አሁን በደንብ እኮ አስረድታታለች። ጣዕሙን ምናምን ደርሳበታለች እኮ። ነገር ግን ስሙን መጥራት ነው የከበደሽ። እድል አላችሁ። አሁንም ወደ ቀጣዩ እናልፋለን። ቀጣዩ ጥያቄ ስቱዲዮ፣ ልብስ፣ እኛ የለበስነው ልብስ ቤት። ሰዓት አልቋል። ሰማያዊ ነበረ። ሰማዩ ጣራውን አልፎ ስለሆነ ያለው ከዚህ መውጣት አልቻለች። እሺ ወደ ቀጣዩ ጥያቄ እናልፋለን። አንቺ ነሽ የምታስረጅልን። ቃላት ማውጣት አይቻልም። እኔና አንቺ መናገር፣ ኢንተርቪው፣ ማውራት። ምንድን ነው? ኦኬ፣ አንቺ የምታወሪው ወሬ፣ ንግግር። ሰዓት አልቋል። አማርኛ። እኔና አንቺ የምናወራው እያለችሽ ነው። አማርኛ ነበር። እንዴት ነበረ? ከባድ ነበር። እንግዲህ ተመልካቾቻችን የተመለከታችሁትን ይመስል ነበረ። አላሸነፉም። 15,000 ብሩን አልተሸለሙም። ምን አሰባችሁ ግን? ወይኔ ያችን ይዘን በሄድን ኖሮ አላችሁ ወይስ ደግሞ መሞከራችሁ ደስ ብሏችኋል? አይ እንኳን ሞከርን። እሺ ተመልካቾቻችን የዛሬ ፕሮግራማችን የተመለከታችሁትን ይመስል ነበረ። በጣም ቆንጆ ቆይታ ነው ያደረግነው። እናንተም በየቤታችሁ ሆናችሁ የምትመለከቱን ሁሉ እዚህ መድረክ ላይ እየመጣችሁ እየተጨዋወታችሁ ገጠመኞቻችሁን እየነገራችሁን እየተወዳደራችሁ እንዲሁም ደግሞ እያሸነፋችሁ 15,000 ብራችሁን አሸነፋችሁ መሄድ ትችላላችሁ። ይህንን ፕሮግራም ስፖንሰር ማድረግ የምትፈልጉ ድርጅቶች እንዲሁም ደግሞ
ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ሁሉ ስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮቻችን አሊያም ደግሞ የቴሌግራም ገጻችን ላይ ልታገኙን ትችላላችሁ። መወዳደር የምትፈልጉ ተመልካቾቻችንም ስልክ ቁጥሮቻችንን እንዲሁም የቴሌግራም ገጻችንን በመጠቀም እኛን ልታገኙን ትችላላችሁ። የዛሬ ቆይታችን ይህንን ይመስል ነበረ። ሳምንት በሌላ እንግዳ ወይም በሌላ ተወዳዳሪ እንገናኛለን። እስከ ሳምንት ድረስ መልካም ጊዜ ይሁንላችሁ። ቻው። በየቤታችሁ ሆናችሁ የምትመለከቱን ታዳሚዎቻችን፣ ታዳሚዎቻችን አዳራሽ አደረኩት። ተስማማኝ። ማርያምን አላስታውስም። ቤቴ ባስታውስ ምን ችግር አለው? ማለት እኛ ቤት ብቻ ነው ታናሽ ፌቨሬት ያለው ነው ዘው ግን በዛው ልክም አስቸጋሪ ናቸው ብዬ አላስብም። በጣም ስዊት ነኝ ባይዘው። ኧረ አታስቸግሪ።